እጅግ በጣም ያሳዝናል፣ ያሳፍራል። እዩ እንግዲህ እንደዛተችው እንደፎከረችው አድርገዋለች ማለት ነው። ውጤቱን እንዳስቀየረችው እንግዲህ ቢኒ ሁሉንም ነገር ቃል በቃል ተናግሯል። በድብቅ እንግዲህ ዶክተሩን ሄዶ አናግሬዋለሁ ብሏል። ስለዚህ ውጤቱን እንዳስቀየረችው ተናግሯል። መረጃ በጣም ያሳፍራል እውነት ለመናገር በእርግጥ ከእዩ የሚጠበቅ ነገር ነው፣ ሁላችንም የጠበቅነው ነገር ነው። እና ዛሬ ጨረቃዎቹ በሁለት ሰው ቤት መጥተዋል። ብሩክ በቢኒ ቤት መጥቷል። ሀይሚዬ ቅመሟ የኔ እርጉዝዬ ደግሞ በሀሰን ቤት መጣለች ማለት ነው። ሀይሚ እንግዲህ ወደ አዲስ አበባ መመለስ አለብሽ ግዴታ ተብላለች። ሀይሚ ደግሞ ይህንን ውጤት ሳላይ ይህንን መጨረሻ ሳላይ የብሩክን ስም ሳላጠራ አልመለስም እያለች ትገኛለች። በአጭሩ እንግዲህ የሀይሚ እርግዝና እኔ እግዚአብሔርን ነው ምላችሁ ትናንትና ቀለል አድርጌ ነበር ያየሁትኝ። የምሬን ነው ምላችሁ እውነትም አልመሰለኝም። ግን ዛሬ ማለት ነው እንደዚህ ሳያት መቤቴን ኮሜንት ሳይላሰው እግዚአብሔርን ነው ምላችሁ በጣም በሄድ የመጣው የእውነት የለው ለዚህ ክብር መብቃት እኔ እንጃ አላቅም። የእውነት እኔ ማለት ነው ትናንትና ቪዲዮ ተለቆ ማለት እንደ ቀልድ ነበረ ቪዲዮ ሰርቼ ምናምን የወጣሁት እና እንዴት ልጃችን አስረገዘ ልጃችን አረገዘች ብዬ እንባዬን መቆጣጠር አቃተኝ። እግዚአብሔርን ነው ብላችሁና ውስጤን እንዴት ባሳየኋችሁ። ዛሬ ላይ ግን የእውነት በቃ ያም ይሄም እንኳን ደስ ያላችሁ ሲል ስሰማ እኔ አላቅም በቃ መሆነውን ነገር ነው ያጣሁት እና እኔ እንጃ አላቅም። ብሩክ በጣም እድለኛ እንደሆነ በዚህ ሰዓት ሀይሚዬም የኔ ወርቅ እኔ እንጃ አላቅም በጣም እያማረባት መጣለች እና ለዚህ ክብር የሚበቁ ሰዎች በጣም ትንሾች ናቸው። እግዚአብሔርን ነው ብላችሁና መታደል ነው ደግሞ ከምትወዱ ሰው ጋር ሲሆን ደግሞ ህይወት ትጣፍጣለች። በቃ መድኃኒዓለምን ነው ብላችሁና የሙሽን ጉጉት አይቼ በቃ የብሩክ ራሱ እኔ እንጃ ለእናቱ ደስታ ከሱ በላይ ለእናቱ ደስታ ነው የሚሮጠውና ሀይሚዬ የልጅ ልጅ ይዛላት ስትሄድ ሪያል ደስተኛ እንደምትሆን ሳስብ እውነት አላቅም እንበሄ ነው የመጣውና ሀሰን እንግዲህ ሁሉንም ነገር ጥለሽ እባክሽ እንሄድ በቃ እችን ልጅ ታያት ዲኤንኤ ተደረገም አልተደረገም በቃ ታያት እኔ ያለው በቃ ማንም ጫፍሽን መሬት እንዲነካሽ አልፈልግም ብሏል። እና ሀይሚዬ ደግሞ ይህ ውጤት ምንም ይሁን ምንም በቃ ማየት አለብኝ፣ እዚሁ መቆየት አለብኝ፣ አዲስ አበባ ብንሄድም መምጣቱ አይቀርም፣ ችግር መፍጠሩ አይቀርም፣ ሁሉንም ነገር እዚህ ጨራርሰን እንሄድ ነው እያለች የምትገኘው። እዩ ግን ተንኮሏ ክፋቷም ሴራዋም በጣም እየቀጠለ እየተጧጧፈ ነው የመጣው። እውነት ለመናገር ዲኤንኤ እንግዲህ ገብታ እንዳደረገች ብሩክ ተናዶ እሷን ላለማየት ነበር በዛ ሰዓት ወጡ የመጣው። ነገር ግን እሷ የሆነ ተንኮል አስባ ነበር። ነግሬያቸዋለሁ። እቺ ልጅ ለአንድ ቀን ለሁለት ቀን ያሰበችው ተንኮል አይደለም፣ ለአንድ ቀን ለሁለት ቀን ያሰበችው ሴራ አይደለም። ይሄ ለወራቶች ያህል ሀይሚንና ብሩክን በምን ላጥምድ፣ በቃ ሀይሚንና ብሩክን በምን ላጣላቸው፣ ሀይሚንና ብሩክን በምን ላጋጫቸው ብላ ነው ስትፈጥር በቃ ተንኮልና ወጥመድ ስትዘረጋ የከረመችውና በዚህ ዲኤንኤ ውጤት ሁላችንም አልተስማማንበትም ነበር። አንድ ብሩክ ጥሎ መውጣቱ፣ ሁለት ደግሞ ቡታጅራ እንዴት ዲኤንኤ ምርመራ ይደረጋል፣ የተሻለ የዲኤንኤ ምርመራ የሚደረግበት አዲስ አበባ ይሻላል ብለን ሁላችንም እየተንጫጫን ነበርና ሀብም በቃ ይሄ ነገር መቀየር አለበት፣ ድጋሚ ምርመራ መደረግ አለበት፣ ድጋሚ የዘረመል መስጠት አለባችሁ ብሎ ሲናገር ያው ብሩክ ትንሽ ተበሳጭቷል። ውጤቱ እስኪመጣ ምን አለበት ብትጠብቁኝ፣ በቃ የእውነት እውነታው እስኪወጣ ማለት ነው። ልክ እዩን ራሱ ያምናታል ብዬ አምናለሁ በዚህ ሰዓት። እኔ እንጃ አላቅም። እሷ ለአንተ ተንኮል እንጂ ምንም በቃ መልካም ነገር አታስብም። ብሩክ ይሄንን ነገር ማወቅ አለብህ። ትንሽ ተበሳጭቶ ነበረ። ሀይሚዬም ይሄ ነገር ከሀብ ጋር ተስማምታ ነበር። ነገር ግን ብሩክ ሲበሳጭባት በቃ እንጠብቃለን ብላ ነበረ። ነገር ግን እዩ በጣም ተንኮል አስባለች። ትልቅ ነገር ነው ያደረገችው። ቢኒ ያወጣው ሚስጥር አለ። ስለ ቢኒም በደንብ አድርጌ እነግራችኋለሁ። ለማንኛውም መጀመሪያ ግን ስለ ሀይሚዬ እርግዝና ማውራት ፈልጋለሁኝ። ሀይሚዬ ብዙ ነገር ልትባይ ትችያለሽ፣ ግን ልጅ የእግዚአብሔር ስጦታ ነው። ፈጣሪ የሚሰጥሽ ፍጡር ነው። በቃ የታደሉት እድለኛ የሆኑ ሰዎች ናቸው ይህንን ነገር ሊያገኙ የሚችሉት። ያልታደሉት ወይም ደግሞ ያልተፈቀደላቸው ያልሆነላቸው ሰዎች ከማይወዱት ሰው ጋር ይሄ ነገር ይፈጠርና በቃ ህይወታቸው ሁሉ በልጅ ልጅ በሽታ አይደለም፣ ልጅ የእውነቴን ነው ችግር አይደለም ምናምን። ግን አንዳንድ ሰዎች በልጅ ምክንያት ህይወታቸው ተመሰቃቅሎ ህይወታቸው በቃ ብዙ መንገድ በቃ ዋጋ እየከፈሉ ይኖራሉና ያው መጨረሻ ላይ በልጅ ቢጦሩም በልጅ ቢካሱም ግን ያለ ፕሮግራም ሲመጣ ያለ እቅድ ሲመጣ በተለይ ደግሞ ከማትወዱት ሰው ጋር ሲመጣ ህይወት በጣም አሰልችና ከባድ ትሆናለች። የሀይሚ ቀላልና ደስ የሚያሰኝ የሚሆነው አንደኛ በጣም ከሚወዳት ከሚያፈቅራት በቃ ከሚያምናት ከሚያውቃት ከምትወደው ከምታፈቅረው ይሄ ነገር የሆነው ከዛም በላይ እኔ እንጃ አላቅም። እንባ እየተናነቀኝ ነው በእውነት ለማውራት ራሱ ከበደኝና ሙሽም ራሱ የነን ደስታ ስትሰማ እኔ እንጃ ምን ልትል እንደምትችል
ማሰብ መቻል አይከብድም። ሁላችንም የልጅ ጉጉታን እናውቃለንና የኔ እናት እድሜዋን ጤናዋን ሰጥቶ ከዚህም በላይ የልጅ ልጅ እንድታይ ነው ምኞት። እግዚአብሔርን ነው ምላችሁና ሀይሚዬ እንኳን ደስ ያለሽ የኔ ወርቅ፣ የኔ እርጉዝዬ፣ የኔ ጣፋጭ፣ የኔ ወርቅ። 4 ልጆች እንደሚሆኑ አልጠራጠርም። ለማንኛውም አውሮታችሁ አልቀራችሁም፣ አድርጋችሁታል የኔ ወርቆች። ፈጣሪ ደግሞ በደንብ ክትትል አድርጊ። እግዚአብሔር ካንቺ ጋር ይሁን። እመቤቴ ትቅረብሽ በደንብ በቃ እኔ እንዳላቅም ውይ እኔ ሀይሚን በአካል ባገኛት ደስታውን ልጅ እኔ መንገድ ላይ ስታልፍ ሀይሚ ብዬ ራሱ ብጠራት ማለት ነው እኔ ምኞቴ ነው በቃ በህይወቴ ምሳሳላት በቃ እኔ በሶሻል ሚዲያ ይህን ያህል እንደ ሀይሚና እንደ ብሩክ የምከታተለው ሰው የለም። በእውነት ነው የምላችሁ። ዩቲዩብ ላይ ወጥቼ እነሱን ነው ማየው። ቲክታክ ላይም ገብቼ እነሱን ነው፣ ፌስቡክ ላይም አሁን ላይ መጥተዋል እነሱን ነው ማየው። ምንም ሌላ ሰው አይታየኝም እና እንደ ሀይሚና እንደ ብሩክ የምወደው ሰው የለኝም። ከቻልኩ እንደው እግዚአብሔር ከፈቀደ ሁለታቸውንም አንድ ላይ ባገኛቸው ደስ ይለኛል። ካልሆነ ደግሞ ሀይሚዬን እርጉዝዬን የኔ ወርቅ ባገኛት ምኞቴ ነው በቃ ምኞቴ። በህይወቴም ተነስቼም ተኝቼም በቃ ጸሎቴ ነው እሷን ለማግኘት እና ሰው ናት አውቃለሁ፣ ግን በጣም ወርቅ ሰው ናት። ልዩ ሴት ናትና እችን ሴት ማግኘት እድለኝነት ነው ብዬ አምናለሁ። ለማንኛውም ግን ሀይሚዬ ለሁሉም ሰው ለትንሹም ለትልቁም ለወንዱም ለሴቱም በቃ ክፍት የሆነች ማለት በቃ በጣም በቃ መግባባት የምትችል ጀግና ሴት ናትና ለማንኛውም እንኳን ደስ ያላችሁ የጨረቃ ፋሚሊዎችም። ይሄን ነገር እንግዲህ ሰለብሬት እያደረጋችሁ አምሽታችሁ ሊሆን ይችላል ማታ። እኔ እንደ ቀልድ አንድ ቪዲዮ ሰርቼ እንደ ቀልድ ነበር ያየሁት። የነገር የምር መሆኑን አላወቅኩም፣ እያመንኩም አይደለም። እኔ እንጃ አላቅም። አልትራሳውንድ ታይቶ የእውነት ልጁ ሲንቀሳቀስ ምናምን ያለውን ፓርት ብሩክም እያየ ሀይሚም እያየች ተመልካችም እያየ የእውነት በደንብ እንደሰትበታለን ብዬ አስባለሁኝ። ለዛ ቀን ያውቃችሁ። አሁን ላይ ያሉበት ጥንቅጥ የሆነ አሰልቺ ነገር ነው። ይህ ነገር እስኪስተካከል ደግሞ ፈጣሪ ባላችሁበት ሰላም ያደርጋችሁ ነው ምለው። ሀሰን እንግዲህ ታሞ እንደነበረ ነው የተናገረው። በመጀመሪያ እግዚአብሔር ይማረ ወንድሜ። ሀሰን ማለት እንግዲህ ከነብሩክ ጋር ብዙ ታሪኮችን አሳልፈዋል። በጣም ብዙ ነገር ካስታወሳችሁ አዲስ አበባ እያለ ብሩክ ሀይሚ ሀሰን ሆነው ነበሩና እኔ እንጃ አላቅም ብዙ ነገሮችን አሳልፈዋል እና አኑ ብዙ ነገሮችን እና አሁን ላይ ነው በደንብ በቃ እሱም የየራሱን ስራ እነሱም የራሳቸውን ስራ ሲሰሩ የተራራቁት ግን ደግሞ ከካሜራ ጀርባ አንድ እንደሆኑ የሆነ ፕሮግራም ላይ በደንብ እንደሚሰባሰቡ ማንም ከማንም ጋር እንዳልተጣላ ብሩክ የሆነ ጊዜ ተናግሯልና ሀሰንዬ እንግዲህ እኔ በቃታለሁ ምንም አንድ ነገር እንድትናገርሽ አልፈልግም በቃ ከባድ ማዛቻና ማስፈራሪያ ነው የተናገረውና አዲስ አበባ መሄድ አለብሽ ብሏታል። ሀይሚ አዲስ አበባ መሄድ አልፈለገችም። እንደኔ ግን አዲስ አበባ ብትሄድ ነው የተሻለ ነው ብዬ ማስበው። በእርግጥ ሀይሚ እኔ ከቤተሰቦቼ ጋር ነኝ ለብሩክ ግን እፈራለሁ ሰጋለሁ ብላለች እና አብራችሁት እንድትሆኑ ፈልጋለሁ እና አንዋር እነ ፍፄ አብረውት ነው ያሉት። ነገር ግን እናንተም አብራችሁት ብትሆኑ ደስ ይለኛል። እኔ ችግር የለውም ይሄን ነገር ሳላስጨራርስ መሄድ አልፈልግም ብላለች። ይሄ ልጅም እንግዲህ ለምክንያት ለበጎ ነው የተጸነሰው ወይም ደግሞ ሀይሚዬ ልታረግዝ የቻለችበት እግዚአብሔር አንድ ሊያስተምራቸው ያሰበው ነገር ይኖራል። ወይም እግዚአብሔር አንድ ውድ የሆነ ስጦታ ሊሰጣቸው አስቦ ይሆናል። እዚህ ምድር ላይ ለሀይሚና ለብሩክ የመጀመሪያው ስጦታቸው መድኃኒዓለምን ነው ምላችሁ። እግዚአብሔር የሰጣቸው ስጦታ ትልቁ የሰው መወደድ ወይም ደግሞ እግዚአብሔር በቃ ተመልካችን ሰጧቸዋልና በዚህም በጣም ሊኮሩና ደስተኛ ሊሆኑ ይገባል ብዬ አስባለሁ አምናለሁ። ከዛ በመቀጠልም እንግዲህ የምሬ ነው ፍቅርን ሰጧቸዋል እግዚአብሔር። አሁን ደግሞ ከዛም የሚበልጥ በቃ በሁሉም በኩል በጣም ሰው የሚስማማበት እናቱ የምትደሰትበት የብሩክንም የሀይሚንም በጣም ደስታን የሚሰጥ እኔ እንጃ አላቅም ትልቅ በረከትን ተሰጧቸዋል። ያ ምንድነው ልጅ ነው። እግዚአብሔር እንደው በጥበብ በሞገስ እንዲያሳድግላችሁ ሀይሚዬ በሰላም ወልደሽ እንድትገላገይ ከሁለት አንድ ሆናችኋል፣ አንድ ላይ ሆናችኋል። ከዛ ደግሞ ልጅ ባርኳችሁ ልጃችሁን አቅፋችሁ ለማየት ያብቃን ነው የምለው። ሌላኛው ደግሞ እንግዲህ ቢኒ ዛሬ መጥቷል። እንግዲህ እዩና አንተ ለዲኤንኤ ምርመራ ሄዳችሁ ነበረ። ነገር ግን አንተ ጥላ ስትወጣ እዩ ምርመራውን አድርጋለች ወይስ አላደረገችም የሚል ጥያቄ ነው የጠየቀው ቢኒ ብሩክን። እኔ እሷን ማየት ስላልፈለኩኝ ወይም ደግሞ በቃ እሷ ያለችበት መቆየት ስለማልፈልግ እየሰጠች ነበር። እኔ ወጥቼ ሄድኩኝ። በቃ ዲኤንኤ ነው የሚፈለግ ብዬ አለና ቢኒ ደግሞ ዶክተሩን ተመልሼ ሄጄ ጠይቄዋለሁ። ስለዚህ ምርመራ እንዳላደረገች ዝም ብላ እንደወጣች ነው የተናገረው። ታዲያ ውጤቱ የሚጠበቀው ማንን ከማን አርጋ ነው ሲለው፣ እንዴ ካንተ ቤተሰብ እኮ አንድን ሰው ልትወስድ ትችላለች እያለ ነው የሚገኘው። ግን የማይሆን የተዘበራረቀ ነገር ነው። ብሩክን ወጥመድ ውስጥ ለማስገባት ይመስለኛል። የእውነት ለመናገር ቢኒና እዩ
ሙቼ ነው ማላምናችሁ መቼም ማለት ነው። ቢኒያውን አንተ በሀይሚ ዘንድ በተመልካች ዘንድ በቃ ታማኝነትን ለማግኘት በብሩክ ዘንድ ታማኝነትን ለማግኘት አሁን ደግሞ ልክ በቃ የእዩን ጉዳይ ለማቃጠር ብሩክንና እዩን ለማጣላት ወይም ደግሞ ብሩክን ጭንቀት ውስጥ ለመክተት ነው ይሄንን ሀሳብ ይዘ የመጣው። ሰጠችም አልሰጠችም ዲኤንኤው በእርግጥ ልታስቀይር የምትችልበት አጋጣሚ ሊኖር ይችላል። ግን ደግሞ አንድም ሁለቴ ምርመራ ማድረግ ይቻላል። ብሩኬ አዲስ አበባ መጥቶ ዲኤንኤ መደረግ ይችላል። ግን ደግሞ ከዚህ ልጅ ጋር ከዚህ በኋላ ዲኤንኤ ምርመራ ምንም እየተባለ ጊዜያችሁን ማባከን ገንዘባችሁን ማባከን የለባችሁም። ወደ ሀገራችሁ ተመለሱ። በቃ መደረግ ያለበት ነገር ይሁን። ለህግ አመልክቱ። ያለውን ነገር ማድረግ ከፈለገች ዲኤንኤ ምርመራ ደህና ሆስፒታል በደንብ ሴፍቲው የተጠበቀ ወይም ደግሞ ማንም ሰው በቃ አለ አይደለ ሊቀያይረው ሊያስተካክለው የሆነ ነገር ሊያደርገው የማይችል ውጤትን ለማግኘት እንግዲህ ደህና ሕክምና ቦታ ወይም ደግሞ አዲስ አበባ ወስደን እናደርግ ብላችሁ አድርጉ። አይ ካለች በህግ ማስቀጣት። በእርግጥ ወደ ህግ ሄዳለሁ ይሄ ውጤት እስኪመጣ ነው እጠብቃለሁ ብሏል። ሀይሚን ብሩክም እኛም እየጓጓን ነው። ግን ደግሞ ውጤቱ ትክክል እንደማይሆን እርግጠኛ ነኝ። ልጁ የብሩክ ነው እንደሚባል ምክንያቱም እዩ ቀድማ ያሰበችው ነገር ነው ብያችኋለሁ። ዛሬ ብቻ ያሰበችው ነገር አይደለም። ከዚህ በፊትም በጣም ያሰበችው ብዙ ነገር ስላለ ብሩክንም ሀይሚንም ወጥመድ ውስጥ ለመክተት ነው እየሞከረች የምትገኘው። አሁን ደግሞ ሀይሚ ያረገዘች ስትባል እርግጠኛ ነኝ እርር ቅጥል ድብን ነው የምትለው። በጣም አስቸጋሪ ጊዜ እንዲያሳልፉ ልታደርጋቸው ትችላለች። ይሄ ደግሞ በጣም 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 ከእዩ የሚጠበቅ ነገር ነው። ምክንያቱም ባለጌ እኮ ናት። ምንም በቃ ስርዓትም የላትም፣ ለሰውም አታስብም። በዚህ ሰዓት ለራሷና ለራሷ ብቻ ነው የምታስበው። የእውነቴን ነው። የሰይጣን ሀሳብ ነው እያስፈጸመች ያለችው። ለማንኛውም ግን ሀይሚያውን እርጉዝ ነሽ፣ መጨነቅ የለብሽም። በቃ የሆነ ጭንቀት የሚባል ነገር አእምሮሽ ላይም ምንም ነገር እንዲፈጠር አንፈልግም። እዩን ገደል ግቢ ማለት ይቻላል። እኔ በቃታለሁ። የእውነቴ ነው። እኔ በቃልሻለሁ ሀይሚዬን ያለሁልሽ እኔ ነኝ ጠበቃሽ። እንደው ሀሰንም ሳይመጣ እነ ሚፍታም ሳይመጡ እነ ቤኪም ሳይመጡ እነ ፍጽም ሳይመጡ ነው ያለሁልሽ። እና እቺ ልጅ የሆነ ነገር ልትባል ይገባል። ካልሆነ ደግሞ ዝምታ መልስ ነው። በቃ ዝም በሉ። ይሄ ሁሉ ወራት እኮ የፈለገችውን ስታወራ ዝም ስትሏት ልታብድ ቀርባ ነበር። ምንም ሀይሚና ብሩክ ስላልተናገሯት እንዲህ ነው ብሎ ሀሳብ ስላልሰጧት እብድ ብላ ልትሄድ ነበር። መጨረሻ ላይ ሲመጡላት ደግሞ ልክ ሀይሚንና ብሩክን ስታገኝ እመቤቴን እንዴት እንደሚያረጋት አይታችኋል አይደል? የሆነ በጣም ትንጠራራለች፣ ትወጣጠራለች፣ ትነፋፋለች እና ባናቷ ትተከል። ቢኒም አንተም ባናት መተከል ትችላለህ። ገና ላላወቅከው ልጅ ፍቅር እንደዚህ አይነት ፍቅር አለ እንዴ? አረ ባክተው። የወንድ ልጅ ፍቅር እኮ እስከምን እንደሆነ እናውቃለን። አባቴ ብሩክን ባይጨምርም ማለት ነው። እና እናውቃለን። አንተ የሆነ ጥቅም ባትፈልግ ኑሮ አንተ የሀይሚን የብሩክን ስም እየጠራ ወይ ደግሞ ስለና ሀይሚ ስለነ ብሩክ እያወራ እንድትሰራ እንጂ ወይ ደግሞ ከእዩ ጋር የተመካከርከው ነገር ቢኖር እንጂ አንተ የትኛው ጻድቅ ሆነ ነው በቃ ብሩክን የሆነ እንደምትረዳ ብሩክ መልካም ሰው እንደሆነ ምናምን የምታስመስለው? አረ እባክህ ሪሊ ውሸትን ነው። ብሩክ እውነትን ነው። አላምንህም ብላል። ማመን የለብም። ይሄ እኔ አጭቤ ነው እና ለተመልካችም ላንተም ታማኝ ሰው መስሎ መታየት ነው የሚፈልገው፣ ግን ይሄ አይደለም። ለማንኛውም ሀይሚዬና ብሩክ ማታ በቲክታክ ላይቭ መጣልን ብለዋል። ለዛ ነው በሁለት ሰው ቤት የመጡት። የፈለገ ነገር ይሁን ያበጠው ይፈንዳ፣ እዩ ምንም አታመጣም። እሷን መፍራት የለባችሁም። ሀይሚዬ እኔ እንጃ ዝም ብዬ ከዚህ በኋላ ሆዷን ነው የማየው። እመቤቴን ወይኔ ታጣሪ ሆይ ድረስልኝ። እኔ ሰዎች እንደዚህ አረገዝን ብለው ሲናገሩ ጓደኞቼ በእርግጥ ብዙ የወለዱ ጓደኞች አሉኝ፣ ያገቡም አሉ እና ማለት ነው የኔ ውዶች እኔ እቀናለሁ አንዳንዴና ሀይሚዬ ማረገዝኩ ስትለኝ መንፈሳዊ ቅናት ቀን ነው የኔም ባረገዝኩ አልኩና፣ ለማንኛውም የኔ ልጅን በቅርቡ ትላላችሁ ሲረገዝ ነግራችኋለሁ። እግዚአብሔር ለፍሬ ያብቃን ሁላችንንም። ለትዳር ያብቃን። ዋናው ፍቅር ነው። ፍቅር ይስጠን ሁላችንም እላለሁ። ሀይሚዬ የኔ ወርቅ እንኳን ደስ ያለሽ በድጋሚ። ብሩኬ የልጅ አባት ልትሆን ነው። እግዚአብሔር ይርዳችሁ። እንደው ወልዳችሁ ቀፉ። ሌላ ምንም ነገር አይደለም። ሀይሚዬም የልጅ እናት ልትሆኝልን ነው የኔ ወርቅ። አንቺ እኮ ገና ግን እኮ አላደግሽም የኔ ጣፋጭ ወርቅ እኮ ነሽ የምር። እና አፈቅርሻለሁ እወድሻለሁ እያሏት ነው ሴቶቹም እየቀኑ ነው እንዴ? እኔ ሀይሚዬ እኔ ብቻ ናት እየተባባሉ ነው። ኧረ እግዚአብሔር ሆይ እንደዚህ አይነት የሰው በወደድ ይስጠን። ይመቻችሁ። ለማንኛውም ሀይሚዬ አይዞሽ የኔ እናት፣ በሰላም ተመለሱልን ወደ ሀገራችሁ ወደ አዲስ አበባ።